እርሱ ያሉት እኮ ትክክል ነው። አሁን እኔ የምለው ምንድነው በዛ መሰረት አንቀበልም አንሾምም ከማለት ይሄኛውን ትምህርትን ለምን አታስፋፉም? እሱን ነው ሚዲያውን ተጠቅማችሁ ለምን በደንብ አዛተሩም የሚለው ነው። አይ አሁንማ እኮ ይኸው እንዳልኩ የመጽሐፍ ዛሬ አሁን የኛ የቃለ ሕይወት ቤተክርስቲያን አገልጋዮች በሙሉ በዚህ ጉዳይ ነው ጠዋት ይዋል። አሁን በየቀጠናው እስከ ታች እስከ አጥቢያ ድረስ ይሄንን ሄደን ለማስተማር ተዘጋጅተናል። በቃ ይሄንን አሁን ዘመቻ ነው። በቃ ይሄንን ለማድረግ ወስናል። በሚዲያም ኢንፐርሰንም ይሄ በአንድ የሚሆን አይደለም። አንድ መግለጫ አውጥተህ የምታስተካክለው ጉዳይ አይደለም፣ አስተምሮ ነው። እኛ ደግሞ በቃ መግለጫ ስላወጣን ታዘዙ በሚል መልክ ብቻ ሳይሆን አምኖበት ቃሉን አንብቦ ተረድቶ እውነት ነው ብሎ እሱም ሌላውን ማሳመን እስከሚችል ድረስ ነው ማድረስ የምንፈልገው። ሰሞኑን ባወጣነው መግለጫ ላይ ብዙ ሰዎች ኮሜንት የሰጡትን ስናይ ነበርና ቃለ ሕይወት ኤፌሶን 4:11 ምን አረገችው? 5ቱን ቢሮዎች ምናምን የሚል በጣም ብዙ ቅድም ብያለው። ቢሮ የሚለውን ቢሮ አይደለም ሰዎች ናቸው የተሰጡት የሚለውን ተናግረናል። ያቺ ጥቅስ 11ን ብቻ ለምን ያነባሉ ነው? 12ን 13ን ለምን አያነቡትም? እነዚህ የተሰጡት ይላል ኢየሱስ ክርስቶስ ወደ ላይ ባረገ ጊዜ ለሰዎች ስጦታን ሰጠ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች ይላል። እነዚህ የተሰጡት የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ ሙላት እንዲደርሱ ነው። ምዕመኑ በመንፈሳዊ ሕይወቱ እንዲበስል ነው። በቃ መንፈሳዊ ሕይወቱ እንዲያድግ ክርስቶስን እንዲመስል። ከዛ ደግሞ ወደ ኋላ ሄደ ጥቅሱን ስታይ ቁጥር 7 ላይ ለእያንዳንዳችን ስጦታ ተሰጠን ብሎ ነው የሚጀምረው። እነዚህ ስጦታዎች ላይ ከማተኮሩ በፊት ሁሉም ስጦታ እንዳለው ይናገራል። እነዚህ 5ቱ የተሰጡ ስጦታዎች ሰዎች ግን ሌላው ስጦታ የተሰጠውን ምዕመን በሙሉ የማሳደግ ስራ ነው። እንድናሳድግ እንድናበስል ነው። እንግዲህ አሁን የመሪ አገልጋዮች አገልግሎት ውጤታማነቱ የሚለካው ምዕመኑ ምን ያህል ማቹር አድርጓል፣ ምን ያህል መንፈሳዊ ሕይወቱ በስሏል። ሁለተኛ ሁሉም ጸጋ አለው ብለን ነው የምናምነው። ስፔሻል እና ምናምን ክላስ የለም። ቤተክርስቲያን በአካል ትመሰላለች። የአካሉ ራስ ክርስቶስ ነው። ራስ ሌላ የለም፣ ክርስቶስ ነው። እኛ ሁሉ የአካል ክፍሎች ነን። የተለያየ ሮል ይኖረናል፣ ሞር ኢምፖርታንት ሌስ ኢምፖርታንት፣ ግን ሁሉም አስፈላጊ ነው። እንደሱ ከሆነ ስለዚህ አካል ሁሉ ወደ ክርስቶስ እንዲያድግ፣ ሁሉም በጸጋው እንዲያገለግል የማብቃት ስራ እንዲሰሩ ነው እነዚህ ሰዎች የተሾሙትና ያንን ለማድረግ ነው እኛ ጥረት የምናደርገው። እስከታች ድረስ ሄደን የምናስተምረውም መጋቢዎች የሆኑት ሽማግሌዎች የሆኑት አስተማሪዎች የሆኑት ምዕመኑን ሁሉ ወደ ዲሰርንመንት እንዲያደርሱት ነው። በቃ እኔ ምኞቴ የቃለ ሕይወት አባል የቃለ ሕይወት እንግዲህ ቃለ ሕይወት ስለሆንኩ ነው እንጂ እኔ ለሁሉም ኮንሰርን ያው ነው። የጌታ ልጅ የሆነ ሁሉ ሲሰማ የሐሰት ትምህርት ቃሉን አውጥቶ አገላብጦ እንደ ቤሪያ ሰዎች ይሄ እንኳን ልክ አይደለም ቃሉ እንዲህ አይልም የሚል አይነት። አሁን እኮ መድረክ ላይ አይተህ ከሆነ ሰባኪው ቆሞ አሜን በል ያለውን ሁሉ አሜን ይላል። አንድ ነገር ብለ የእሱ ተቃራኒ ኔክስት ዊክ መጥቶ ሌላ ሰባኪ የዛን ተቃራኒ ቢል እሱንም አሜን ይላል። እንዴት ነው ሁሉንም አሜን የሚባለው? ዲሰርን የሚያደርግ ኤፌሶን ምዕራፍ 4 ላይ ስታይ በትምህርት ነፋስ ወደዚህና ወዲህ እየተገፋን ወደፊት ሕፃናት መሆን አይገባንም ይላል። በጣም ሕፃናት የሆኑ እኛን ብቻ አሜን አሜን እያሉ የሚከተሉ ምዕመናንን ማፍራት ሳይሆን የእኛ ስራ ዲሰርን አድርገው እንዲህ ወዲያና ወዲህ የማይወዛወዝ ምዕመን፣ መሰረቱን የያዘ ምዕመን፣ የሚያምነውን የሚያውቅ ሐሰት ትምህርት ሲመጣ ኖ ማለት የሚችል ምዕመን ማፍራት ነው። ያ ደግሞ በአንድና በሁለት ቀን አይሆንም። ለዚህ ነው በቃ እስከ አሁን 100ኛ ዓመታችንን ባይዘው ልናከብር 1 ዓመት ተኩል ቀርቶናል። 100ኛ ዓመት ስናከብር እነዚህን ቻሌንጆች ተጋፍጠን እስከታች ወርደን ቤተክርስቲያናችን ውስጥ ሪፎርሜሽን እንዲመጣ፣ ወደ ቃሉ መመለስ እንዲመጣ፣ ለእውነት መቆም እንዲመጣ መጋቢዎቻችን ይሄንን ክራውድ ስለሚሰበስብላ አሁን እኮ ፈተናው ምንድን ነው? የጸጋ አገልጋይ ወር ነብይ ምናምን ስጠራ ሰው ግር ብሎ ይመጣል። ዝም ብሎ የሚያስተምር ከመጣ ሰው አይመጣም ብለው በዛ ሁሉ ተፈትነው እነዚህን የሚጠሩ ሁሉ አለ።
ገብቶ ግን ምን አድርጎ ዳሜጅ ሰርቶ እንደሚወጣ ብዙ የማያስተውሉ ሰዎች አሉ። ስለዚህ አገልጋዮቻችን የማብቃት ቃሉን በሚገባ እንዲያስተምሩ፣ ምዕመኑን ወደ መብሰል እንዲያደርሱ፣ ሁሉም በጸጋው እንዲያገለግል ቤተክርስቲያን እንድታድግ የማድረግ ስራ ከወንጌል ስራችን ጋር አብረን እየቀጠል ለመትጋት እንግዲህ ቀላል ስራ አይደለም። እሱን እየሰራን ነው። ጌታ እስኪመጣ የሚቀጥል ነው። አሜን። እንግዲህ ቅድም አንድ ጥያቄ ጠይቄዎት ነበር፣ ያልተመለሰ ጥያቄ አለ። ለምሳሌ መካነ ኢየሱስን ለምሳሌ አንስቻለሁ። አገልጋዮቼ አይሄዱም ጭምር ብላለች። እንደዚህ አይነት የተመሰረቱ ቤተክርስቲያኖች ጋር የሚኖራችሁ ግንኙነት አንዳንዱ ሁሉም ሐሰተኞች ናቸው ማለት አይደለም። ሐዋርያ ስለተባለ ሐሰተኛ ነው ታለ ልምዱን ቅድም አስቀምጠውልኛል። ትምህርቱ የተለየ መሆን አለበት ብለዋል። ግን በምን ደረጃ ነው ከዚህ በኋላ የቃለ ሕይወት አገልጋዮች ከሌሎች ቤተክርስቲያኖች ጋር የሚኖራቸው ግንኙነት? እኛ እንግዲህ አሁን በአቋማችን የሌላ ቤተ እምነት ሰው እኛ ጋር አያገለግልም አላልንም። እኛ ቃለ ሕይወት እንደሱ አይነት አቋም የላትም። የሙሉ ወንጌል፣ መሰረተ ክርስቶስ፣ መካነ ኢየሱስ ሌሎችም የእኛም አገልጋዮች ይሄዳሉ እና ከእነሱም ይመጣሉ ያገለግላሉ። አሁን ለምሳሌ በሐዋርያ የሚመራ ቤተክርስቲያን ሊኖር ይችላል። እዛ ደግሞ ፓስተር ሊኖር ይችላል። ለምሳሌ መጋቢ ሊኖር ይችላል፣ ወንጌላዊ ሊኖር ይችላል። ከዛ ቤተክርስቲያን መጋቢውና ወንጌላዊ ቢመጣ ትቀበላላችሁ? እኛ ዋናው የትኛው ቸርች እኔ አሁን በአንድ ሐዋርያ ነኝ በሚል ፈጽሞ ከኛ አስተምሮ ጋር የማይሄድ አስተምሮ የሚያስተምር የሚመራው ቸርች ውስጥ ያለ ሰው ካለ እሱን መጋበዝ የለብንም ብዬ ነው ማምነው። ለምን እንዴት እንደዛ አይነት ሐሰት የሚያስተምር ሰውዬ ጋር ከሱ ስር ቁጭ ብሎ ትክክለኛ ነው ብሎ ተስማምቶ የሚኖር ከሆነ ችግር አለበት ማለት ነው። አዎ፣ ግን የኔ ጥያቄ ምንድነው፣ ለምሳሌ በእናንተ አቋም ሐዋርያ የተባለ በሙሉ ሐሰተኛ ነው ብላችሁ ነው የምታምኑት? ሐዋርያ የሚል ስያሜ ያለው አገልጋይ በሙሉ ሐሰተኛ ነው ብላችሁ ነው የምታምኑት? እንደሱ ለማለት ያስቸግራል። አሁን ሐዋርያ የሚል ስያሜ ተሰጥቶት ቸርች ሰጥተው አሉ የሚሾሙ እሱን በራሱን በህይወቱ ነው የምናየው። ሐሰተኛ አንለው አንጠራም ግን ብለናል። ብዙ የተደበላለቀ ነገር ስላለ ሙሉ ወንጌል ተጠራ ማነው ሐዋርያ ብላ ትሾማለች። ሐዋርያ ብላ ከሾመችው አንጠራውም። ስለዚህ ከሙሉ ወንጌልም ቢሆን ሐዋርያ አንጠራውም። አዎ፣ ምክንያቱም አየህ ዲሰርንመንቱ ይሄ የመመዘኑ ነገር በሁሉ ሌቭል እኩል ስላልሆነ ሐዋርያ የሚል ስም ካለው ይቅርብን ያለው በቃ አንጠራም። ነብይ የሚል ከሆነ አንጠራም ነው ያለው። ሙሉ ወንጌልም ትሹመው ማንም ይሹመው። ሌሎች አገልጋዮችን ግን ከምናምናቸው ትረስት የምናረጋቸው አብረን የኖርን በብዙ መከራ በችግር ውስጥ አብረን የኖርን ምዕመናን ብዙ ነገር የምንጋራ ስለሆነ የኢትዮጵያ ቤተክርስቲያን ዩኒክ እንትኗ እሱ ነው። ከነሱ አገልጋዮችን እንቀበላል። ነገር ግን የቃለ ሕይወትም አገልጋይ እንኳን ቢሆን ሐሰት የሚያስተምር ከሆነ ከነዚህ የተቀዱ ትምህርቶችን የሚያስተምር ከሆነ እሱንም ቢሆን የቃለ ሕይወትም አገልጋይ ቢሆን እንኳን እሱንም ቢሆን ከመድረክ መታገድ አለበት፣ መማር አለበት፣ መስተካከል እምቢ ካለ ከአገልግሎት ሁሉ መገለል አለበት ብለን ነው የምናምነው። የእንትና ቤተክርስቲያን ስለሆነ ሳይሆን ምንድን ነው የሚያስተምረው፣ ምንድን ነው የሚያምነው፣ ከቃሉ ጋር እንዴት ይታያል የሚለው ነው ዋናው ቁልፋችን። ስለዚህ ጤነኛ አስተምሮ የሚያስተምሩ ካሉ ጸጋቸውን ማካፈላቸው በረከት ነው። በራችንን ጥርቅም አድርገን መዝጋት የለብንም። ያንን ስል ግን የኛ መጋቢዎች የኛ አገልጋዮች ህዝባቸውን ሬጉላርሊ በሰው እየመጣ እንዲቀልብላቸው ማሰብ። አንድ ጓደኛ ነበረኝና እኔ መጋቢ ነኝ እንጂ መዳቢ አይደለሁም ብሏል። የመመገብ ስራ የመጋቢ ኃላፊነት ነው። መጋቢዎቻችንን ማብቃት አለብን። አንዳንዴ ከእሑድ እስከ እሑድ አገልግል ቢባል መጋቢውም እኮ በየሳምንቱ ፍሬሽ ቃል ለማቅረብ ቀላል አይደለም። ቻሌንጅ አለው። በዛ ላይ ጉብኝት አለበት፣ ምን አለበት፣ ሌላ ኃላፊነት አለበት እና በየሳምንቱ ጥርት ያለ የተዘጋጀ እግዚአብሔርን ቃል ማቅረብ ሊከብደው ይችላል። እኔ አንድ በእኛ ቸርች የማየው ሶሉሽን ምንድን ነው? አንዱም ባይሆን በቃ ጊፍትድ የሆኑ ሰባኪዎችን በግሩፕ አድርጎ በተራ አሁን እኔ ያለሁበት አጥቢያ አሁን ዮሐንስ ወንጌልን እየተማርን ነው። አንድ ሰው አይደለም የሚሰብከው፣ የተለያዩ ጸጋ ያላቸው ሰዎች ተከታታይ ዮሐንስ ወንጌልን እንሄድበታለን። ባለፈው ሌላ መጽሐፍ ሄደናል። እንደዚህ እያደረጉ የራሳቸውን መንጋ
ዋናው ኃላፊነትና ተጠያቂነት አጥቢያ ውስጥ ያሉ መጋቢዎች ስለሆኑ እነሱ በአብዛኛው ቢያገለግሉ፣ ከዛ ውጭ ግን ደግሞ ጸጋቸውን ሊያካፍሉ የሚችሉ ሰዎችን እየጋበዙ እንዲያገለግሉ ማድረግ ጥሩ ነው። ግን የትኛው ቤተ እምነት የሚለው ብቻ ሳይሆን ሐዋርያ ነቢያት የሚለው ነግሬሃለሁ። እሱ ግን ያ ታይትልም ሳይኖራቸው ሐሰት ትምህርት የሚያስተምሩ ቃለ ሕይወትም እንኳን ቢሆኑ እነሱን ለይተን አናያቸው። እሱ ግልጽ ነው። ግን የሚሄዱትስ ለምሳሌ አሁን እንደዚህ የሚያስተምሩ ሰዎች ሊኖሩ ይችላሉ፣ እናንተ ማትቀበሉት ወይም በሐዋርያት የሚመሩ ቤተክርስቲያኖችን የእናንተ አገልጋይ ሄደው ቢያገለግሉ ትከለክላላችሁ? እሱ ላይ አልተነጋገርንም። አሁን የኔን የራሴን ኦፒኒየን መናገር አልፈልግም። ሄደው እንደ ቃለ ሕይወት ሆነው ሐዋርያት ምናምን የሚባሉት ቸርች ሄደው ቢያገለግሉ የሚለውን እንደ ቃለ ሕይወት አልተነጋገርንም። ግን አንድ ምሳሌ የምሰጥህ እኔ አሁን ወደዚህ አገልግሎት ከመምጣቴ በፊት ኢቲሲ ነበረ ረጅም ጊዜ ያገለገልኩት እና ኢቲሲ ከእንዲህ አይነት ቸርቾች የሚመጡ ሰዎችን ስናገኝ እንቀበል ነበር። ለምንድን ነው? ያ ሴፍ ኢንቫይሮንመንት ነው። ሊያስተምሩ ሳይሆን ሊማሩ ስለሆነ የሚመጡት ለማቅናት። እኛ እኮ ዝም ብሎ መፍረድ ምናምን ሳይሆን እውነቱን አስተምሮ እኮ መቀየር ነው የሚቀየሩትን። ብዙዎቹ አቋማቸውን ቀይረው በጣም የሚያስገርም ቦታ ሆነው እያገለገሉ ነው ያሉት። ስለዚህ ቤተክርስቲያን ያንንም ሮሏን መዘንጋት የለባትም። ግን ገና ያልተጣራ የሚያስተምረው እንደሆነ የማታውቀውን ሰው እያመጣህ መድረክ ላይ እያስቆምክ ግን ይህንን የሐሰት ትምህርት እንዲያስተምር መፍቀድ ደግሞ የኃላፊነት አለመወጣት ነው። እሺ፣ በጣም ነው የማመሰግነው። እንግዲህ መጨረሻ ቀረ የሚሉት በዚህ አጋጣሚ ለወንጌል አማኙ ማህበረሰብ ጠቅላላ ለቃሎች ብቻ ሳይሆን የሚያስተላልፉት መልእክት ካለ ይህን ዕድል ስጦትና በዚህ ጥያቄ እንጨርሳለን። እሺ፣ አመሰግናለሁ። እኔ በዚህ አጋጣሚ ለማስተላለፍ የምፈልገው መልእክት ለወንጌላውያን ቤተክርስቲያን አማኞች በተለይ ለቀድሞዎቹም ሆነ ለአዲሶች ሆነው ይህን ቃል ሲሪየስሊ ለሚይዙ ለእግዚአብሔር ቃል ትኩረት ለሚሰጡ አማኞች በሙሉ መንጋውን የመጠበቅ ኃላፊነት አለብን ሁላችንም። እኔ የምጠየቀው ለቃለ ሕይወት ሊሆን ይችላል። ሁላችንም ከአጥቢያ ጀምሮ በያለንበት ተጠያቂዎች ነን። የእግዚአብሔር ሕዝብ በሐሰተኞች ሲወሰድ፣ በሐሰተኞች ሲበላ፣ ከእግዚአብሔር መንገድ ሲርቅ፣ ሲሰናከል ዝም ብሎ ማየት ያስጠይቀናል። የትኛውም ቤተ እምነት ብንሆን ቅድም ሐዋርያ ጳውሎስ በሐዋርያት ሥራ ምዕራፍ 20 ላይ እንዳለው ታውቃላችሁ እኔ ይላቸዋል ቀንና ሌሊት ከማስተማር እንዳላቋረጥኩ ከእናንተ ብር ወርቅ ምን አልፈለኩም ይላቸዋል። ግን በቃ ከሚጠቅማችሁ ነገር አንድስ እንኳ አላስቀረውባችሁም ይላል። ሲያስተምራቸው ነበረ እና ከዛ በኋላ ነው በገዛ ደሙ ያጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ያላቸው። ከዛ ምን አለ? ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ ይላል ሐዋርያ ጳውሎስ። ይህን የተናገረው ከዛ በጣም ልብ የሚነካ ክፍል ነው። አሸዋ ላይ ተንበርክከው ተላክሰው የተለያዩበት የመጨረሻ ስንብቱ ላይ የተናገረው ነገር ነው እና እኔ በቃ ቀንና ሌሊት እያስተማርኳችሁ እያወራሁላችሁ በቤት በጉባኤ ከሚያስፈልጋችሁ ከሚጠቅማችሁ ነገር አንድስ እንኳ አላስቀረውባችሁም ይላል እና አሁን ግን እኔ መከራ ይጠብቀኛል፣ ወደ ሞት እንደሚሄድ ወደ እስር እንደሚሄድ ገብቶታል። ይህንን አደራ ትወጡ፣ ምክንያቱም ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ አውቃለሁ አለ። ከመካከላችሁ ነው የሚነሱት ነው የሚለው። ከሆነ ከፕላኔት ከምናምን የሚወርዱ አይደሉም። ከቸርች ውስጥ ያደጉ ሊሆኑ ይችላሉ። ተኩላው ነው የሚነሱ ሰዎች፣ ለመንጋው የማይራሩ ጨካኞች፣ መንጋውን ለመበዝበዝ፣ በመንጋው ለመጠቀም፣ ከመንጋው ዘርፎ ለመበልጸግ የሚፈልጉ የሰው ሕይወት ምን ይሁን ምን የማይገዳቸው ሰዎች። ለእንደዚህ አይነት ሰዎች በራችንን ወለል አድርገን ምዕመኑን አጋልጠን ሰተን ሲጎዳ ስናይ ምን ይደረግ ብሎ ማየት ያስጠይቃል። ሐዋርያው ጴጥሮስም
በአንደኛ ጴጥሮስ ምዕራፍ 5 ላይ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ይላል። በእናንተ ዘንድ ያለውን የእግዚአብሔርን መንጋው የኛ አይደለም። ኦን የምናረገው እንደፈለግን የምናረገው ሳይሆን ከእግዚአብሔር የተሰጠን መንጋ ነው። መንጋ ጠብቁ፣ በውድ ሳይሆን በግድ ሳይሆን በውድ መጥፎውን ረብ በመመኘት ጥቅም በመፈለግ ሳይሆን በማገልገል በመሰጠት መንጋው ምሩ እና የእረኞች አለቃ ሲገለጥ የማያልፈውን የክብር አክሊል ትቀበላላችሁ ይላል። ስለዚህ ሪዋርድም አለው ተጠያቂነትም አለው። ስለዚህ እኔ ቃለ ሕይወት የራሷን አቋም ሪፍሌክት አድርጋለች። መካነ ኢየሱስም ሌሎችም አንዱ ከአንዱ የመከታተል ጉዳይ አይደለም። በቃ የመንጋ ኃላፊነት ጉዳይ ነው። ምዕመኖቻችን በአንድም በሌላም ተወራርሰን ያለ ነው። ብዙ ፕራክቲሶቻችን ይመሳሰላሉ እና በዚህ በመጨረሻው ዘመን ነቅተን መጠበቅ ያለብን ዘመን ነው። የኢትዮጵያ ቤተክርስቲያን ያንዣበበባት ያለው አደጋ ሲሪየስ ስለሆነ ተባብረን በራሳችን ኃይል ሳይሆን በጸሎት ቃሉን በማስተማር ምዕመኑን በማስታጠቅ ቅድም የዘነጋ ነው በሚዲያም ጭምር ዘመኑ ያንን የሚጠይቅ ስለሆነ ሁሉንም ሚንስ ተጠቅመን አንዳንዶችን ለማዳን በጣም ብዙ ነገር ተበላሽቷል። የብዙ ሰው ሕይወት ተሰናክሏል። ብዙ ሰው ከጌታ ቤት ወጥቷል። የብዙዎች መቀለጃ ሆነናል። አንድ እህት በቀደም ስትነግረኝ ነበርና መመስከር እንኳን እኮ እስክናፍር እስኪያቅተን ድረስ ነው በቃ እናንተ ብለው ሰው ሪጀክት እያደረገን ያለው ከሚሆነው ነገር የተነሳ። ስለዚህ የጌታ ስም እንዳይሰደብ አሁን ነፃነት ነው ምናምን ብለን ግን በነፃነት ዘመን ቤተክርስቲያን መልኳን አታ የክርስቶስ አካል ነች። በገዛ ደሙ የዋጃት ነች። የኛ ማህበር የኛ ስብሰባ አይደለም፣ እድር አይደለም፣ ቀበሌ አይደለም ምናምን የክርስቶስ ደም የፈሰሰላት ቤተክርስቲያን ህዝብ ነው የምንመራው እና ይህን አደራ ለመወጣት ከመቼውም ጊዜ በላይ መነሳት አለብን። አንዳንድ ጊዜ እኮ ዝም ማለት ያምርሃል። አሁን ሶሻል ሚዲያው ላይ ሰሞኑን ይሄ ጭቅጭቁ አንዳንዱ ተነስቶ ይሰድብሃል፣ አንዳንዱ ቤተክርስቲያንን ሲዘረጥ ታያል። አቤት ድፍረት ትላለ እና ከዚህ ምናምን በጣም ዝም ብል አይነት የሚያሳይ ነገር ሁሉ ታያለ። ነገር ግን የእግዚአብሔር መንግስት ጉዳይ ስለሆነ እነ ጳውሎስም የራሱ ጉዳይ አላሉም፣ እስከ መጨረሻው ሄደዋል እና ቤተክርስቲያናችን ለሚቀጥለው ትውልድ ጤነኛ ቤተክርስቲያንን ለማስረከብ አብረን እንድንሰራ እንድንተባበር ኃላፊነታችን እንድንወጣ በተለይ ለቤተክርስቲያን መሪዎች አደራ ማለት ፈልጋለሁ። ዶክተር ስምዖን ሙላት የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ጊዜዎትን ሰጥተው ይህን ማብራሪያ ስለሰጡን በካውንስሉ ስም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉ የቆያችሁት የካውንስሉ ሳምንታዊ ቴሌቪዥን ዝግጅታችን ነበረ። የዛሬ እንግዳችን ዶክተር ስምዖን ሙላት ከኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ጋር ያደረግነውን ውይይት ሰምታችኋል። ምናልባት ብዙ ጥያቄዎች ሊነሱ ይችላሉ፣ ግን መድረኩ ስላልሆነ ብዙ ጥያቄዎችን አላነሳንም። በቂ ነው ብለን አናምንም። ወደፊት ጥያቄዎች የሚነሱ ከሆነ መልሰን እንገናኛለን። ለማንኛውም ያላችሁን ሀሳብና አስተያየት ጻፉልን። በዛ መሰረት አድርገን ደግሞ ተጨማሪ ዝግጅቶችን የምናዘጋጅ ይሆናል። ለማንኛውም ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። በእኔ በኩል የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር